በኃይሉ ገኒ ላይ ተኮሰባት። ወይዘሮ ገኒ እንግዲህ እኔ የሰማሁትን ነገር ለልጅ መናገር አለብኝ ብላ ወደ ሰላም ቤት አምርታ ነበረ። ታዲያ ጎረቤቷ ፀሐይ የተባለችው እባክሽ አትሂጂ ብላ እንግዲህ ከመንገዷ ለማስቆም ሞከራ ነበረ። ይሁን እንጂ ፀሐይ ጎረቤቴ ለምንድን ነው ዛሬ አንቺ ያለ ወትሮ ይህን ያክል ያንገበገበሽ? ምንም ብትሆን እኮ ብሌን የኔ ልጅ ናት። የሚመለከተው ምን ነው እንጂ አንቺን አይደለም። ጎረቤቴ ብትሆኝም እንደዚህ ሊያንገበግብሽ አይገባም። በሰዓቱ ደግሞ እኔ ያማከርኩሽ ጨንቆኝና ቸግሮኝ ስለነበረ ነው እንጂ መንገዴን እንደዚህ ቁመሽ ልታሳቀቂኝና አትሄጂም ታረጊያለሽ አታረጊም እያልሽ ልታዥኝ አይገባም። ወይስ ደግሞ አንቺ የባህሉ ተላላኪ ነሽ? ምንድን ነው ችግርሽ ከኔ ጋር ያለው? በማለት እንግዲህ ተፋጠዋል። እንግዲህ ፀሐይም አሁን የባህሉ ተላላኪና የእሱ እንግዲህ ወሽካታ ነገሮችን የምታመላልስለት ነገር አመላላሽ ሆናለች። ወይዘሮ ገኒም የራስሽ ጉዳይ ብላ ፈንግጣ ታመርታ ነበረ። ታዲያ በዚህ ቅጽበት እንግዲህ ለባህሉ ደውላ ልትነግረው ስትል ገኒ ከጀርባዋ ትሆንና ተሰማለች። እንግዲህ ይቺ ጎረቤቷ የተባለችው በጣም አስመሳይና እንዲሁም ደግሞ እሷን እየከዳቻት እንደሆነ ከዛ የምትላትን እያንዳንዱ ነገር ለባህሉ እንደምታቀብል ይገባታል። ሆኖም እንግዲህ ገኒ የፈለጋችሁትን ነገር አምጡ እንጂ አንቺም በኃይሉም ለልጅማ ከመናገር ወደ ኋላ አለንም የራስሽ ጉዳይ ብላ ገፍትራት ገኒ ጎረቤቷን ሂዳም ነበረ ወደ ሰላም ቤት። ታዲያ ሰላምም እንግዲህ እዛ ቤት ተመልሳ ነበረ። በሌላ በኩል እንግዲህ ቃልና ሳሚ ለምን በኃይሉን ሁለታችን አናጠፈውም እያሉ እየተመካከሩ ነው። ነገር ግን በዚህ ቅጽበት እንግዲህ ቃል ለበኃይሉ ደውላለት ነበረ። በኃይሉ ምንቅ አድርጎ ገላታለው እያለ ሲዘትባትም ነበር። በዚህ ቅጽበትም ሳሚሄቱ በጣም አዝኖ ነበረ። ይሁን እንጂ ቃል እንግዲህ በኃይሉ ካደረሰባት ችግር በኋላ አንቆ ሊገላት እንደነበረ እርግጥ ነው። ስለዚህ ከአሁን በኋላ እኔ በኃይሉ ጋር መስራት አልፈልግም፣ የራሱ ጉዳይ፣ ገና ለገና ተናግራለች ብሎ እንደዚህ ካደረገኝማ ብነግራት ምን እንደሚያደርገኝ አላቅም፣ ይገለኛል። ስለዚህ አንተ ጠብቀኝ ሳሚ፣ እኔ እናንተ አንድ ላይ መስራት እንችላለን፣ ሁለታችን ሳሚን እኔም እሁነን በኃይሉን እንበቀለዋለን እያለች እንግዲህ ሳሚን እያናገረችው ነው። ሳሚ እንግዲህ በዚህ ቅጽበት ጎራ ጀነን ብሎ አልገባኝም፣ ምን ለማለት ነው የፈለግሽው ይላታል። እንግዲህ አውቆ እንዳላወቀ ነበር የሆነው። ምክንያቱም ታዲያ አሁን አንቺ የምትይኝ አድነኝ ነው ጠብቀኝ ነው ወይስ ምንድን ነው ይላታል። ያው ደውላለት መገናኘት አለብን በኃይሉን ተባብረን ማጥፋት አለብን ነበር ያለችው። የእሷ አላማና ሀሳብ እንደዛ ነው። ሆኖም ግን ከአለቃው ፊት ለፊት ነው እንግዲህ ስልኩን ያናገረው። በዚህ ቅጽበት ቃል ተናግሮ ቢሆንስ የሚል ጥርጣሬ ገብቷት በጣም ፈርታ ነበረ። እሱ ግን አልተናገርኩም አይዞሽ ምናምንም አላለም። ስንገናኝ እናወራለን ብሏት ነው እንግዲህ ስልኩን የዘጋው። በኃይሉ በጣም እየጠረጠረ ነው ያለ። በእርግጠኝነት እነዚህ ልጆችማ ከጀርባ የሆነው ሊያጠቁኝ እየፈለጉ ነው እንጂ እንደዚህ የማይናገሩም በድፍረት ነው ማለት እንግዲህ እየጠረጠራቸው ነው ያለ። ታዲያ እንግዲህ ሳሚና ቃል አሁን በቃ የምትፈልገውን ነገር እያደረገ ነው። ከዛ ደግሞ እንግዲህ ሳሚ ብሌንም በጣም ወዷታል። ምክንያቱም እንደዛ በቃ ብሌን ራሱ እየሰደቧት እያንቋሸሿት ለቃል ስታለቅስ ነበር። እንደዛ ሁና ስታያት ምን አድርጋችኋት ነው እናንተ ክፉ ልገሏት ነው አይደለም ምናምን እያለ የሰጨወባቸው ነበረ። ብቻ ግን እነሱም አይ እንደዛ አይደለም ብለው ተፋጠዋል። ከዛ ብሌን ደግሞ ምንድን ያደረገችው ከባህሉ ጋር ተፋጣም ነበረ። ምን አድርጋ ነው አንተ ሰይጣን፣ መቼም አንተን አይደል ይህን ነገር እንደዛ አደረግከው አላችሁ። እና እንደገና ደግሞ በእርግጠኝነት እኔ አልፋታም፣ እኔ አደራ ተብያለሁ እኮ ከልጅቷ ጋር ምናምን ትለዋለች። ከዛ እንግዲህ ሳሚ ተገርሟል። ይቺ በጣም ትዘርፈሻለች፣ ታንቋሻለች፣ ታዋርድሻለች፣ ግን አንቺ እንዴት ነው ለእሷ የምታላክሽው ብሎ በጣም ልቡ አዘነ ማለት ይቻላል። እንግዲህ በጣም ይበልጥ ወደዳት ብሌንን፣ ይበልጥ አፈቀራት። ስለዚህ የሳሚ ሀሳብ ምን ሆነ? በዛ ቅጽበት ብሌን የኔ ነው ማድረግ የምፈልገው፣ ስለዚህ ከዛ ጁል ጋር እንድትለያይ ይፈልጋለሁ ይላል። እንግዲህ ከዳጊ ጋር ሊያለያያቸው ነው። ስለዚህ ቃል ደውላለት በነበረበት ሰዓት እንዴት አድርገው ማለየት እንዳለባቸው ይመካከራሉ። ከዛ እንግዲህ ማን የደውልልህ ብሎ ራሱ በኃይሉ ሲጠይቀው ሳሚን ጓደኛ ከድር የሚባል ነው ያለው። እና ከድር እንግዲህ ጓደኛው ያው ቃል ነች። በእርግጥም በኃይሉ ተከታትሎ አይቶታል። ካየውም በኋላ በእርግጠኝነት ተመልሶ እንደሚጠይቀው እርግጥ ነው። ግን ምናልባት እንግዲህ ሳሚን መፍትሄ አያጣምራለሁ በእርግጠኝነት አግኝቻታለሁ ቃል ጋር ምናምን ሊል ይችላል። ግን ደግሞ መጀመሪያ ከድር ከሚባለው ጓደኛዬ ጋር ደርሼ ስመለስ
አጋጣሚ ቃልን በመንገድ ያገኘዋትና ምን ሆነሽ ነው ስላት ችግሯን ነገረችኝ። እናቷ እንደናፈቀቻት ምናምን ከዛ ለሱ ሀሳብ ስጠኝ ብላ ነው እሷ ጋር የተገናኙት በማለት እንግዲህ በኃይሉን ያሳምነዋል። ነው እንደዛ ነው እሺ እያለ እንግዲህ በኃይሉ ምንም ቢጠራጠረውም ከማመን ውጭ ሌላ አማራጭ ስለሌለው እሺ ብሎታል። ከዛ በተጨማሪ እንግዲህ ሰላም ደግሞ አሁን ላይ ጤንነቷ ጥሩ ቢሆንም በኃይሉ ለተወሰነ ቀን ቤት ትምጣና ከዛም በኋላ እንግዲህ እኔ ተመልሼ ወደዛ ሆስፒታል የምመልሳት በማለት እንግዲህ ከዶክተሩ ጋር ይመካከራል ማለት ነው። ሰላም አሁን ላይ ጤነኛ ናት፣ ታስታውሳለች፣ ወደ ራሷ ተመልሳለች። ታዲያ ገንዘቡን ከፈለገ በኋላ እንግዲህ ብዙ ነገር ነው ማድረግ የሚፈልገው። የሚገርመው ነገር ሳሚ ቆይ እህት ግን ይህን ያክል ለምንድን ነው የምጠላት ብሎ ጠይቆታል። ስለዚህ በኃይሉ ደግሞ ምክንያቱን አልተናገረም። እሷ በጣም ተወደዋለች። እዚህ ጋር ግን በኃይሉ በቃ ገንዘብ ምናምን ነው የሚያየው። ምንም ገንዘብ ነው በቃ የሚታየው እንጂ እህት ምናምን የሚባል ነገር የለም። ይሁን እንጂ ሰላም ያው ከሐኪም ቤት ከወጣሽ በኋላ አጀሪት እንግዲህ ብሌን ምንድን ነው ያሰበችው? ያኔ ስታለቅስ ጥያት ይቼ እንደዛ ሆን አገኘዋት። በአሁኑ ግን እንደዚህ ማድረግ የለብኝም ፏዝ እንጣርጌ ምግብ ሰርቼ ነው የምጠብቃት ትላለች። ከዛ እሺ ትልና ሰራርታ ምናምን ፏፏር ከጠበቀቻት ግን የሚገርመው ስትመጣ እንዳልጠበቀችው ሆና ያገኘቻት። ሰላም ተቀይራ በጣም ክፉ ሆና በጣም ጨካኝ ሆና፣ ምክንያቱም ብዬ ሁሉ በቃል የተነሳ ነው እንግዲህ በነገር ነው እንግዲህ ያቃጠለቻቸው፣ መርዛ ነው እንግዲህ የዛ ሆስፒታል ያስወጣቻት። ማሚ አንቺ በሌለሽበት ምንም አይነት ስራ አልሰራችም፣ በቃ ከዳጊ ጋር ነው አብራ የምትውለው የምታረው፣ የቤቱን ስራ የምታሰራኝ እኔ ነኝ። ልክ እኔ የቤት ሰራተኛ፣ እሷ ደግሞ ንግስት ነበረች በዛ ሰዓት። ብታይ በጣም ተቸግሬ ነበረ። እንኳን መጣሽልኝ እናቴ። ብታይ ሁለቶች እኮ በጣም በቃ ሰራተኛ አድርገው ነው የከረሙ። አንቺ ከዛ በመሆንሽ በጣም ጎድተውኛል። በቃ ምግብ ራሱ አሰጠኝም። ለዳጊና ለእሷ ብቻ እየሰሩ እኔን ተረራፊ ነበር የሚሰጡኝ በማለት እንግዲህ ብሌን እናቷን በቃ በአይምሯ ምርዝ አረገቻት። መረዝ እናትም እንግዲህ ቃልን አመነቻትና እሳት ጎርሳ ነበር የመጣችው። እትዬ እንኳን መጣች ብላ ልታቅፋ ስትሞክር ገፍትራ ነበር የጣለቻት። ምን ተገኘ ስትላት እንግዲህ በቃ የራስሽ ጉዳይ እንደዛ ነው፣ አንቺ በቃ ያልሰማው መሰለሽ ነው ጉርሽን ከወንድ ጋር መጋደም አመጣሽልኝ አይደለ? አሁን ሁለታችሁም በዚህ ቤት ትወጣላችሁ ትላታለች። እንግዲህ ብሌን በጣም አለቀሰች። ይቅርታ እትዬ ሳላውቅ አስቀይሜሽ ከሆነ አለቻት። ግን ገኒ መታ ነበረ ልነግራት እውነቱን። እኔ እኮ የቀጠርኩት እዚህ ቤት አንቺን ነው እንጂ መላ ቤተሰቡን አይደለም። ታዲያ ይችን ደሃ እናትሽን ወደዚህ የምታመላልሻት ለምንድን ነው ብላ እንግዲህ ወይዘሮ ገኒን ተናገረቻት። በጣም ልቧን ሰበረችው። ገኒን ይቅርታ በማለት እንግዲህ ተመልሳ መጣች። ያው ለብሌን ልትነግራት የነበረውን ነገርም ሳትነግራት ቀረች። ግን እዚህ ጋር ብሌን በሰዓቱ ሰላም መምጣቷ ደስ ብሏት ትሪት እያደረገቻት አልነበረም። ከአሁን በኋላ አልፈልግም፣ ትክክለኛ እናቴ ነው አንቺ ስላለሽልኝ ምናምን እያለቻት ነበር። ገኒ ግን ተረታታለች። አሁን ብሌን የምትናገሪው ነገር ውሸት ነው፣ እኔ ላለማስከፋት ብለሽ ነው እንደዚህ የምታደርገኝ አይደል አለቻት። እና ስሚኝማ ትክክለኛ እናትሽ እንግዲህ የሰማሁት ነገር የደበኩሽ ነገር ይሄ ነው ብላ ሰላም ናት ልትል ስትል መጡ። አቋረጠች፣ ሳትነግራት ቀረች ማለት ነው። አሁን በኃይሉ በጣም ጭሷል። ምክንያቱም ያቺው ወደ ቤት ደውላላታለች። እውነቱን ልነግራት ሄዳለች ወደ እሷ ቤት በማለት እንግዲህ ስትነግራት አበደ። ሳሚም እንግዲህ በቃ ስለ ብሌን እያሰበ ነው። ብሌን በጣም ጥሩ ሰው ነች። ግን የሚገርማችሁ ነገር ከዚህ ጋር ቃልና ሳሚ አንድ በኃይሉን ቢበታተኑትም ወይም ደግሞ ሊመካከሩ ቢመጡም ሳሚ ያደረገው ነገር በጣም ጥሩ ነበረ። ብሌን ምንም ነገር መሆን የለባትም። ከአሁን በኋላ ከብሌን ትልቂያለሽ። አሰድቢያትም፣ አታንቋሻትም፣ ምንም ነገር አታደርጊያትም። ብቻ አንቺ ማድረግ ያለብሽ ከዳጊ ጋር እንዴት መለየት እንዳለባቸው ብቻ አስቢ። በዚህ ጉዳይ ከረዳሽኝ እኔ በኃይሉን አንቺ ማጥቃት እንደምትፈልጊ አግዝሻለሁ፣ ጠብቅሻለሁ ብሏታል። በሁለታቸው መካከል እንግዲህ እንደዚህ አይነት ነገር ነው። ሰው በኃይሉ ይህንን ነገር ጠርጥሯል። ከበፊትም እንደሚከዱት እርግጥ ነው። ይሁን እንጂ እያደረጉት ነው ያሉት አሁን ላይ እስካሁን። ግን እሱ ምንድን ያለው በኃይሉ ሳትቀድሙኝ ይቀድማችኋለሁ ይላል። እንግዲህ ለበኃይሉም ያዘጋጀችለት አለ። ለቃልም እንግዲህ በነገር ኃይለኛ ናት። ችላት የለም በዚህ አይነትማ በቃ ይለያያሉ። ለበኃይሉም ማዘጋጀች፣ ለብሌንም ማዘጋጀች። ግን ወደ ቤቷ ከሄደ በኋላ በጣም ተሰበረች። ድሀ ስለሆንኩ ነው ሁሉም ሰው የሚያንከላክለኝ ማለቷን ጀመረች። ቁጭ ብላም እንግዲህ አለቀሰች። በዚህ ቅጽበት እንግዲህ በኃይሉ ያቺ ወሬ አማላላች ደግሞ ምንድን ነው የምትደውልልኝ ልና ከእህቱ ጋር ደህና እያወራ እያለ እንዲሁም ደግሞ ቃልን በጣም ስትሰድባት ስለነበረ ማለት ብሌንን ዞር ቤልኝ እያለቻት ቃል ደስ ብሏታል። የሚገርማችሁ ነገር እንደዛ ስላንከለከለቻት ስላጣላቻት ማለት ነው።
በኃይሉ ምንድን ነው የምትደውይ ምናምን ሲላት በቃ ልነግራት ነው ገኒ ድረስላት ምናምን ትለዋለች። ከዛ እንግዲህ እችን ሴትዮማ በቃ ራሴ ነኝ የምገላት የለና ሽጉጡን ይዞ ወደ ገኒ ቤት ሄደ። በእርግጥም ገኒ ሞታ ነበረ። ቃል እንግዲህ ለበኃይሉ የላከቻቸው ሰዎች ባይደርሱላት ገሏት ነበር ብዬ አስባለሁ እኔ በበኩሌ። በዛ ቅጽበት አንተ ሰውዬ ተወኝ እያለች እየለመነችው እንኳን ሊተዋት ፍቃደኛ አልነበረም። ታዲያ ግን እነዛ በር በማንኳኳት እንግዲህ ህይወቷን አትርፈውላታል። በኃይሉም እንግዲህ እስር ቤት ታግቶ ተኝቶ ይገኛል። እንግዲህ መልካም የእስር ቤት ጊዜ ወደለ ገንዘብ እበላለሁ ብሎ እንግዲህ እስር ቤት ገባ። ምስኪን ያሳዝናል። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ